ሰላም። እንግዲህ ዛሬ የምንዳስሰው ስለ ፍርድና መዳን ያለንን አስተሳሰብ ትንሽ ለየት ባለ መልኩ እንድናይ የሚያደርግ አንድ የታወቀ ምሳሌ ነው። እስቲ ያስቡት፣ የመጨረሻው የፍርድ ቀን ነው። እናም የሰው ልጆች በሙሉ ልክ እረኛ በጎቹን ከፍየዎቹ እንደሚለይ በሁለት ቡድን ይከፈላሉ። በጣም አስገራሚ ትዕይንት ነው አይደል? እሺ፣ ዋናው ጥያቄ ነው። በጎቹን ከፍየሎቹ የሚለያያቸው መስፈርት ምንድን ነው? በምን መመዘኛ ነው አንዱ ወደዚህ ሌላው ወደዚያ የሚሆነው? በቃ የዛሬው ትንታኔያችን እምብርት ይኸው ጥያቄ ነው። እሺ፣ መልሱን ለማግኘት መጀመሪያ ወደ በጎቹ ቡድን እንሂድ። ለነሱ የተሰጠውን ፍርድ ስናይ ነገሩ ግልጽ እየሆነልን ይመጣል። እናያ ንጉሡ የሚመሰገናቸው በጣም ግልጽ በሆኑ የደግነት ሥራዎች ነው። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታስሬ ጠይቃችሁኛል ይላቸዋል። ቀላል የርኅራኄ ተግባራት ናቸው። ግን የሚገርመው ነገር እዚህ ላይ ነው። እነዚህ ጻድቃን የተባሉት ሰዎች ግራ ገብቷቸዋል። ጌታ ሆይ፣ መቼ ነው ተርበህ ያበላን? መቼ ነው ተጠምተህ ያጠጣን? ብሎ ይጠይቃሉ። ምንም ትዝ አይላቸውም። ለንጉሡ ራሱ ይህን እንዳደረጉለት ማለት ነው። በቃ የፍርዱ ዋና ምስጢር እዚች ጋ ነው ያለው። ንጉሡ ሲመልስላቸው ከሁሉ ከሚያንሱ ከእነዚህ ወንድሞቼ ለአንዱ ያደረጋችሁት ለእኔ ነው ያደረጋችሁት ይላቸዋል። ይህ ማለት ምን መሰላችሁ? ለወንድሞቹ የተደረገ ማንኛውም ነገር በቀጥታ ለርሱ እንደተደረገ ይቆጠራል። እሺ፣ ወደ ፍየሎቹ ስመጣ ደግሞ ታሪኩ ሙሉ በሙሉ ይገለበጣል። እነሱ የተኮነኑት ክፉ ነገር ሰርቶ አይደለም። የተኮነኑት ማድረግ የነበረባቸውን መልካም ነገር ባለማድረጋቸው ብቻ ነው። እናም በቃ ፍርዱ ይሄ ነው። መሃል ሰፋሪ ነገር የለም። ሁለት ምርጫ ብቻ፣ ወይ የዘላለም ሕይወት ወይም የዘላለም ቅጣት። መለኪያውም አንድና አንድ ነው። ለተቸገሩት ሰዎች እጅን መዘርጋት ወይም አለመዘርጋት። እሺ፣ የመፍረጃው መስፈርት አሁን ግልጽ ሆኗል። ግን እስቲ አንድ ትልቅ ጥያቄ እንጠይቅ። ይህን ፍርድ እየሰጠ ያለው ንጉሥ የተባለው ማን ነው? ማንነቱ ምንድን ነው? እንግዲህ ትንታኔው እንደሚያስረዳው ይህ ፈራጅ ወልድ ነው። ወልድ ደግሞ ማን ነው ከተባለ ሁለተኛው አካል አምላክ ተብሎ ይገለጻል። በፍጥረት ሁሉ ላይ ፍጹም ስልጣን ያለው መለኮታዊ አካል ነው ማለት ነው። ስልጣኑን ደግሞ ስናይ ፍጹም ነው። ሁሉ ነገር የተፈጠረው በእርሱ እና ለእርሱ ነው። ሁሉንም ነገር አጣምሮ የያዘው እርሱ ነው። የፍጥረት ሁሉ ወራሽም ነው። ስለዚህ ነው ፍርዱ ሁሉ ለእርሱ የተሰጠው። ይሄ ደግሞ እንዲሁ በድንገት የሆነ ነገር አይደለም። የፈራጅነት ሥልጣኑ ራሱ በአብ የተሰጠው ልዩ ኃላፊነት ነው። ዓላማውም ሁሉም ለአብ ክብር እንደሚሰጡ ሁሉ ለወልድም ክብር እንዲሰጡ ነው። እሺ፣ አሁን ወደ ዋናው ቁልፍ ቃል እንመለስ። ንጉሡ ከሁሉ ከሚያንሱ ወንድሞቼ ብሎ ነበር አይደል? እነዚህ ወንድሞቼ የተባሉት እነማን ናቸው? ትንታኔው ለዚህ በጣም የተለያየ መልስ አለው። ታዲያ ጥያቄው ይህን ነው። ወንድሞች ሲባል የተቸገረ ሰው ሁሉ ማለት ነው? ማንኛውም ችግር ውስጥ ያለ ሰው የወሊድ ወንድም ነው ማለት ይቻላል? የሚገርመው ትንታኔው የሚሰጠው መልስ አይደለም የሚል ነው። ወንድሞች የሚለው ቃል የሚያመለክተው የወልድን ተከታታዮችን ብቻ ነው። እርሱን የሚታዘዙትን እና ተልእኮውን የሚደግፉትን ብቻ ነው የሚመለከተው። እሺ፣ ታዲያ እነዚህ ወንድሞች ለምንድን ነው የሚቸገሩት? ምክንያቱም ከወልድ ጋር ስለቆሙ ብቻ በጠላቶቹ ጥቃት ይደርስባቸዋል። የእርሱን ሥራ ስለሚረዱ መከራ ይበዛባቸዋል። በቃ በዚህ የተነሳ ይራባሉ፣ ይጠማሉ፣ ይታሰራሉ። እናም ይሄ ነገር በመልካም ሥራ ላይ ትልቅ ልዩነት ይፈጥራል። እውነተኛ መልካም ሥራ ማለት የወልድን ወንድሞች መርዳት ነው። ምክንያቱም ይሄ በቀጥታ የወልድን ተልእኮ መደገፍ ነውና። ከዚህ ውጭ የሚደረጉ ማናቸውም የበጎ አድራጎት ሥራዎች ዓላማቸው ወልድን መደገፍ ካልሆነ ለራስ ጥቅም የተደረጉ እና ትርጉም የለሽ ናቸው ይላል ትንታኔው። እንግዲህ ይሄ ሁሉ ነገር ወደ አንድ የመጨረሻ ነጥብ ያመራናል። ለመትረፍ የሚያስፈልገው ወሳኝ ነገር ምንድን ነው? ትንታኔው አንድና አንድ የማይቀየር መስፈርት ያስቀምጣል። በቃ ዋናው ነገር ይሄ ነው። የዘላለም ሕይወት ቁልፉ ለወልድ መታዘዝ ነው። አለመታዘዝ ደግሞ ከሕይወት ውጪ መሆን ማለት ነው። እስቲ የሐሳቡን ቅደም ተከተል እንየው። አንደኛ፣ ወልድ የሕይወት ምንጭ ነው። ሁለተኛ፣ እውነተኛ እርዳታ ማለት ሰውን ወደዚህ የሕይወት ምንጭ መምራት ነው። ሦስተኛ፣ የወልድን ተከታዮች መርዳት ማለት ወልድን ራሱን መርዳት ነው። ስለዚህ
አራተኛ፣ መደምደሚያውን ግልጽ ነው። ብቸኛው የሕይወት መንገድ ለወልድ መታዘዝ ነው። ይህ ማለት ደግሞ እጅግ በጣም አስገራሚ የሚመስሉ ሥራዎች እንኳን ለምሳሌ ትንቢት መናገር ወይም ተአምር ማድረግ ዓላማቸው ለወልድ መታዘዝ ካልሆነ ሕገ ወጥ ድርጊቶች ተብለው ይጠራሉ። በቃ ዋናው ነገር ድርጊቱ ራሱ ሳይሆን ከድርጊቱ ጀርባ ያለው ታማኝነትና ዓላማ ነው። እናም ቁም ነገሩ ይሄ ነው። የማንኛውም ድርጊት፣ የትኛውም መስዋዕትነት ዋጋው የሚለካው በአንድ ነገር ብቻ ነው። ከወልድ ፍቃድ ጋር ይሰማማል ወይስ አይሰማማም? በቃ እንግዲህ ይህንን ትንታኔ ስናጠቃልል አንድ ትልቅ ጥያቄ ላይ እንደርሳለን። የአንድ ሥራ መልካምነት የሚለካው ከጀርባው ባለው ታማኝነት ከሆነ፣ ስለዚህ ደግነት የምንለው ነገር ትርጉሙ ምንድን ነው? እስካሁን የነበረንን ግንዛቤ በምን ያህል ደረጃ ነው የሚፈታተነው?